ካሌብ ተመረዘ፣ በጣም ያማል። ቲና በበኩሏ ጨዋታው ገና አሁን ተጀመረ ስትል ተደምጣለች። ካሌብ እና ቲና ስምምነት አድርገው ነበር 400,000 ብር ሊሰጣት፣ ከዛም ከቤት ልትወጣ ልትፈታውም ተስማምታ ነበረ። በመጨረሻ ግን አንድ ነገር እፈልጋለሁ ስትል ተደምጣለች። አባባ በበኩላቸው በካሌብ በጣም ተናደዋል ማለት ነው። ዳኒ ሁሉንም ነገር እንደሚያውቁ ካሌብና አባባ እህት ወንድም እንዳልሆኑ ሁሉንም እንደሚያውቁ እየተጫወቱባቸውም እንደሆነ ሁሉንም ነገር አውቋል ማለት ነው። በር ስር ተለጥፎ ያለ ትሁት በምታናግረው ሰዓት ዳኒ በምትለው ሰዓት ምንም እንዳልሰማና በጣም በንዴት ተበሳጭቶ እየተርበተበተ ፈርቶ እየሮጠ ወጥቷል ከቤት ማለት ነው። ትሁትን በበኩሏ አባዬ ምን ሆኗል? ዳኒ በጣም ፈርቶ እየጠራውት ራሱ ሊሰማኝ አልቻለም ብላ መታ ስትነግራቸው አባባና ካሌብ ቁጭ ብለው ባሉበት ሰዓት ካሌብ ፈጠን ብሎ እሳይ እንኳንም ሰማይ ታባቱ ሲል አባባ በጣም ተበሳጭተዋል ማለት ነው። እንደዚህ አይነት ቂል ነህ ማለት ነው። እኔ እንደዚህ አይነት ቂል ልጅ አልነበረኝም። በጣም አዝናለሁ። እኛ ሳንፈልግና እኛ ሳናቅ ማወቃቸው ይሄ ያስደስታል ብለው አባባ መረር አድርገው በካሌብ ተናደውበታል ማለት ነው። ካሌብን በበኩሉ እኔ ይህን ሁሉ ነገር ቻልኩኝ፣ ታገዝኩኝ፣ ከዚህ በላይ ምን ልሁን ነው የምትለኝ ሲል ለአባባ ይናገራል። አባባን በበኩላቸው እኔ ስንት ነገር ችዬ ኖርኩ፣ ሽባ አደረጉኝ፣ በሽተኛ አደረጉኝ፣ እንዳይናገር አደረጉኝ። አንተ እኔንም መስማትም ማየትም አትፈልግም ነበረ። አይኔ እንባ ተሞልቶ አይኔን እንኳን ማንበብ አልቻልክም፣ ውስጤን ልትረዳኝ አልቻልክም። ትሁትም ደግሞ ስትነግርህ ትሁትን ከቤት ልታባረራት ፈልገ ነበር፣ ግን ደግሞ ልወቅስ ፈልጌ አይደለም ሲል አባዬ ሲል አባዬ አትበለኝ፣ እንዳንተ አይነት ቂል ልጅ የለኝም ይላሉ አባባ። ካሌብም እኔ ቂል አይደለም ሲል አባባም ተበሳጭተው ወደ ውጭ ወጥተዋል ማለት ነው። ዳኒ በበኩሉ እየተርበተበተና እየፈራ ሄዶ ለቲና ሁሉንም ነገር ያውቃሉ፣ እየቀለዱብን ነው፣ እየተጫወቱብን ነው ሲል ቲናን በበኩሏ በሙሉ ልቧ እኛ ምንቀልድባቸዋለና እኛ ምንጫወትባቸዋለን፣ ምን እንዳያመጡ ነው። ዳኒም ያንቺ ፉከራ ነው እኔን የሰለቸኝ ሲላት፣ እሷም ያሰብኩት ነገር አለ ስትለው፣ ያንቺ ሀሳብ ምን ያደርግልኛል? እኔ የምፈልገው ገንዘብና ገንዘብ ብቻ ነው ይላታል ማለት ነው። እሷን በበኩሏ እየመዘገብኩልህ ነው ትለዋለች። ዳኒ እየገሰገሰ ሄዶ ለትሁት አንቺም ከአዲ የሚል ስም መሰጠት አለብሽ፣ ለምንድን ነው ስለኛ እህትና ወንድም እንዳልሆንን እያወቁ እንደሚያውቁ ያልነገርሽኝ ብሎ ሲላት፣ እሷም እኔ እኮ ሁሉን ነገር ያለው አንድ ቀን ማወቃቸው አይቀርም ብያለሁ፣ እንደሚያውቁ ቀጥታ ባልነግርም ግን ደግሞ እየነገርኩ ነበር፣ አንተ ግን የሚገባህ አይነት ሰው አይደለህም ስትለው፣ እንዴት ቻላችሁበት? እንዴት ነው መተወን የፈለጋችሁት? ሲል ተደምጧል ማለት ነው። እውነት ለመናገር ከነሱ በላይ ተዋናኝ አለ ብዬ አላስብም። ምክንያቱም እሱ በቲና ሲቀልድባት፣ እሷ ደግሞ አሁን በገንዘብ በሚወደው በሚሳሳለት ገንዘብ መታበታለች። ቀጣይ በጣም አጓጊ የሆነ ነው የመጣ ያለው ማለት ነው። አባባ ወደ ሳሎን ሂደው ቁጭ ብለው እያለ ዳኒ ገደም ብሎ ተኝቶ ነበረ። ዳኒም በድንጋጤ በመርበትበት ምንድን ነው ምናምን ሲል እየተረበተበት ይገኛል። አባባም እንግዲህ እንዴ ልጅ ዳኒ ምን ሆነሃል? ተረጋጋ እንጂ ተረጋጋ ሲል እኔ ልጄ አይ አባዬ እኔን ለመንካት ነው አይደል ሲል፣ የምን መንካት? ስለምንድን ነው የምታወራው? ምን ሆነሃል? የቀባጠርክ እኮ ነው ሲለው፣ እኔ ጥሩ ሰው ላልሆን እችላለሁ፣ ግን ደግሞ መጥፎ ሰው አይደለሁም። የሆነ ነገር ሲያደርጉም ካዩኝ ለፍቅር ብዬ ነው ሲል፣ አባባን በበኩላቸው ለፍቅር ከሆነ መልካም ብለዋል ማለት ነው። በነገራችን ላይ ቲና የፈለገችውን ነገር ለማግኘት ስትል ከሁላቸውም ጋር ሰላማዊ ሆናለች። ትሁቴ ብላ ማናገር ጀምራለች ማለት ነው። ቁርስ ሊሰራ ነበረ ትሁቴ ስትላት፣ እሷም አይ የተሰራ አለ ብላ ግራ ተጋብታለች። ትሁት በበኩሏ በጣም ፈርታታለች። ምክንያቱም ዳኒ በጣም ፍሯት፣ ልትፈሪያት ይገባል። የሆነ ነገር አስባለች። የሆነ ነገር ስላሰበች ነው እንደዚህ ደግ የሆነችው
ስለዚህ መፍራት አለብሽ ስላት አንተ ለራስህ ፍራ ብለዋለች። እውነትም ግን ታስፈራለች። ያሰበችው ሴራ ያቀደችው ነገር በጣም በኃይለኛው ነው የመጣችው። ቲና ምን ብላለች? ገና አሁን ጨዋታው ተጀመረ ስትል ገና ያሰበሻቸው በጣም ብዙ ነገሮች አሉ ማለት ነው። አባባ በበኩላቸው ምን ብለዋል? ካሌብ 400 ሺህ ብሩንና የራት ግብዣ አዘጋጅልኝና እፈታለሁ ብላ አለችኝ ብለው አባባን ሄደው ሲያማክሩት ገንዘብ ውስጥ ችግር የለውም ይሁን፣ የራት ግብዣው ግን መዘዝ ይዞ ይመጣል ብለዋቸው ነበረ። ቲናን በተመሳሳይ መልኩ እንደዛ ሲላት የራት ግብዣው ከራት ግብዣው በኋላ የሆነ መዘዝ የሆነ ነገር ይሸተኛል ብላ ነበር። ካሌብ ግን ምንም አያመጡም ብሎ በጣም እንዝላል ነው። በነገራችን ላይ ካሌብ ሰላም ጤና ይስጥልኝ። ውድና የተከበራችሁ የስለ እናት ዩቲዩብ ቻናል ቤተሰብ እንዴት ናችሁልኝ? ያለው እግዚአብሔር ይመስገን። ትሁት ክፍል 37ን ወደ እናንተ ይዤላችሁ መጥቻለሁ። ታዲያ ቪዲዮውን ላይክ አድርጉት ፕሌስ። ቪዲዮዬ ከሰው ጋር እየደረሰ አይደለምና እንድታበረታቱኝ በአክብሮት እጠይቃችኋለሁ። ትሁትም አባባም የፈሩት ነገር የደረሰ ይመስላል። አባባ ቁጭ ብለው መጽሐፍ እያነበቡ እያለ ካሌብ መጥቶ አባዬ የሆነ ነገር ላማክር ነበረ፣ ምንድን ነው ምን ፈልገ ነው ሲለው ቲና 400 ሺህ ብር እና የራት ግብዣ እንዳዘጋጅላት ጠየቀችኝ ሲለው እሺ 400 ሺህ ብሩስ ይሁን፣ የራት ግብዣው በኋላ ግን የሆነ መዘዝ አለው ሲል እሱን እኔ እወጣዋለሁ ሲል ታዲያ አንተ የምትወጣው ከሆነ ለምንድን ነው እኔ ጋር የመጣኸው? በእኔ ጣለው ካልከኝ ሁሉም ነገር በአንተ ጥለዋለሁ። ስለዚህ አንተ ሕፃን ልጅ አይደለም፣ ራስህን የምትመራ ሰው ነህ። ስለዚህ አንተ ኃላፊነት ወስደህ ማስተካከል ነው ያለብህ። ታዲያ ስታደርግም የዛሬን እያሰብክ ብቻ ሳይሆን የነገንም ማሰብ ማስተዋል አለብህ ሲል አባባ ለካሌብ ተናግሯል። ካሌብም አባዬ እያማከርኩ እኮ ነው ሲለው ይህን አንተ ወስነሃል እኮ እንዴ ሲጀምር ለምን ታማክረኛለህ ሲል መልሷል። ካሌብና አባባ ተጣልተዋል ማለት ነው። ምክንያቱም አባባ በጣም ተቀይመውታል ካሌብን። ካሌብም ይቅርታ እየጠየቀ ነው ደጋግሞ። ለምኑ ነው ይቅርታ የምትጠይቀኝ? በየሰከንዱ በየሰዓቱ ለምትሰራቸው ስህተቶች ነው ወይስ ለምንድን ነው ሲል ጠይቆታል። አባዬ አንተ እኮ አባቴ ነህ ብሎ ተናግሮ ነበረ። ምን ብሏል? ከቤት ውጡልኝ ሲል አባባ እኔ እኮ ልጅ ነኝ እንዲህ ወይስ ደግሞ ሌላ ልጅ አለ የምታወርሰው ሲልም ተደምጧል ማለት ነው። እንዲህ እኔ ስሞት ትወርሳለህ፣ እስከዛው ግን ተዊ ልኖርበት ብለው አምርረው ነበር አባባ። ቲና በበኩሏ ገንዘቡን ካሌብ ከሰጣት በኋላ በጣም ተቀያይራለች። ከዳኒ ላይ በጣም ተቀያይራበታለች። መጠጥ እየጠጣች ይመጣል ዳኒ። አሁንም እየጠጣች ነው? ለምንድን ነው የምትጠጪው? የሆነ ደስታ የምታከብሬ ነው የምትመስዩ ስላት፣ የምን ደስታ? ከየት የተገኘ ደስታ? ነገር ግን አሁንም እኔ ጋር ቆይ ምናምን ብዬ አላጨናንቀህም። ከፈለክ መቆየት ትችላለህ፣ ከፈለክም መሄድ ትችላለህ ብላ ጠብረር ብላበታለች። ምክንያቱም ደግሞ ዳኒ ምን ብለዋለች? አሁን አንተ ገንዘብ ነው ዘመዴ፣ ምክንያቱም አንተ ገንዘብ ከሌለኝ እንደማትወደኝ አረጋግጫለሁ። ስለዚህ መሄድ ከፈለግ ሄድ፣ መቀመጥ ከፈለግ ተቀመጥ፣ እንደዚህ አድርግ እንደዛ አድርግ አልልህም፣ በራሴ ነገሮችን መወጣት እችላለሁ ስትለው እሱም እኔ ላግዝሽ ብሏታል። ላግዝሽ፣ በሀሳብም ቢሆን ልደግፍሽ፣ ስለዚህ ያሰብሽውን ንገሪኝ ሲላት በፍጹም አልነግርህም፣ ገንዘብ ከሌለኝ እንደማትወደኝ እርግጠኛ ነኝ ብላ አስረግጣ ነግረዋለች። ዳኒ በነገራችን ላይ ግራ ገብቶታል። ሁሉንም ነገር አቷል። ገንዘቡን አቷል፣ ቲናን አቷል፣ ኤደንን አቷል። ሁሉንም ነገር አቶ ኩምዝዝ ብሎ ቆዝሞ ነው የሚገኘው። ትሁት ለአባባ አንተና ካሌብ እኮ አባትና ልጅ ናችሁ፣ ስለዚህ ጠላታችሁ ሌላ ነው፣ ለምን እናንተ ትጣላላችሁ ስትል አባባም የሚያደርገው ነገር ስራው እኮ ነው እኔን የሚያናደኝ አይሰማም ሲሉ ተደምጠዋል ማለት ነው። ትሁትም እሱ እኮ እንደዚህ የሚያደርገው ከደረሰበት ካያቸው አንጻር እኮ አላስችለው ብሎ ነው ብላ ለአባባ ተነግረዋለች ማለት ነው። ቲና በበኩሏ እየተቀባባች ካሌብ ይመጣል ማለት ነው። የኔ ፍቅር መጣልኝ ትለዋለች መልቀቅ ብላ። እሱም የኔ ፍቅር አትበይኝ ወደዛ ይላታል። በቃ የራት ግብዣው ዛሬ ነው፣ ቀኑ ዛሬ ነው፣ በቃ ደርሷል ትላለች።
እዛም እራት ግብዣቸውን ለመሄድ እየተዘጋጁ ይመስላል። ዳኒ በበኩሉ በጣም ግራ ተጋብቶ ትሁትን ምንድን ነው ከዚህ ቤት እየተደረገ ያለው? ምንድን ነው የሆነችው? ምን አግኝታ ነው ሲልም ይጠይቃል። እሷም ሁሉንም ነገር ትነግረዋለች ትሁት። እሱም ለምን እንደተቀየረችበት ስለገባው ሊያግባባት ሊያታልላት ሞክሯል። ምክንያቱም በቃ ግራ ገብቶታል። ሌላ አማራጭ የለውም። የገንዘቡ ምንጭ እሷና እሷ ብቻ ነች። በእሷ ገንዘብ ካላገኘ በየትም ሊያገኝ እንደማይችል አንዴ ራስዎን አሳምኖታል ማለት ነው። ስለዚህ ጠላሽ ማለት ነው። ምን ሆነሻል ብሎ ሲጠይቃት ደህና አይደለችም። ስለዚህ ምንድን ነው የሆንሽው ነገር? እኔን ጠልተሽ ነው ስላት በፍጹም አልጠላውህም ብላ ምንም ልትነግረው ፈቃደኛ አይደለችም ማለት ነው። ለትሁት እባክሽ ከኤደን ጋር አስደውይ የኔ ስልክ አይሰራልኝ ብሏል ሲላት በፍጹም አላስደውልህም። አንተ ምን ብዬ ነው የማስደውልህ ስትለው ሰው እኮ ዋሽቶ ያስታርቃል ስትለው እሷ ምርጥ ልጅ ናት። ስለዚህ እንደ አንተ አይነት ሰው ዋሽቼ ማስታረቅ ይመስላል? በፍጹም አይሆንም። ስለዚህ አሁን አንተ በእኔ ስልክ ብትደውል ሌላ ጊዜ እኔን የምታምነኝ ይመስላል? ለእኔ ስልክ የምታነሳብኝ ይመስላል? በፍጹም አይሆንም ብላ ከልክለዋለች ማለት ነው። በጣም ግራ ተጋብቷል። የሚያደርገው የሚይዘው የሚጨብጠው አጥቷል ማለት ነው ዳኒ። አባባም ካሌብን ይቅርታ ሲጠይቋቸው እሺ ይቅር ብዬሃለው፣ ግን ደግሞ ለምታደርጋቸው እያንዳንዱ ነገር መጠንቀቅ አለብህ ብለው ለካሌብ አስጠንቅቀውታል። ይሄ የመጨረሻ ማስጠንቀቂያቸው ይመስላል። ካሌብ በነገራችን ላይ በጣም የዋ ነው። በቃ ፊት ለፊት እያንዳንዱ ነገር ማድረግ የሚፈልገው ፊት ለፊት ነው። ፊት ለፊት ነገሩን ፍጥጥ አድርጎ በአንዴ እንዲናገራቸው ይፈልጋል፣ ግን ደግሞ አልቻለም። ውስጡ መቆጣጠር አልቻለም። አባባ ግን የደረሰባቸው ውቸር ላይ ያስቀምጠዋቸው ስንት ነገር ሲጫወቱባቸው ስለነበረ ያን ነገር ሂሳብ ማወራረድ እፈልጋለሁ ብለዋል አባባ ለዳኒ። ሂሳብ ይህ ምን ሂሳብ ሲለው እሱን ሂሳብ ስናወራረድ ታየዋለህ ይላል። ዳኒም እኔ እኮ መጥፎ ሰው እንዳልሆንኩኝ አባዬ አንተም ታውቃለህ ይላሉ ማለት ነው። ቲናም በበኩሏ ምን ብላለች? ሁሉንም ነገር አተህ አሁንም ቢሆን ኤደንን ማትረፍ አለብህ፣ ከኤደን ጋር መሆን አለብህ ስትል ለፍቅር እየገፋፋሽ ነው። በነገራችን ላይ ቲና ተጣልተውም እንደዚህ በድሏትም ግን ደግሞ ከኤደን ጋር አብሮ እንዲሆን ትፈልጋለች። ምክንያቱም ጥልቅ ፍቅር እንዳለው እሷ ከሁላቸውም በላይ ትረዳዋለች ማለት ነው። ስለምትረዳው ነው እየመጣ ሁሉን ነገር የምትነግራት። አባባ ምን ብሏታል ለትሁት? ዳኒ ይህን ሁሉ ነገር እንደሚያውቅ እንዳወቀ አሁን መጥቶ ይነግርሻል ሲላት እዚህ ቤት ድጋሚ ሊመጣ ብትላለች። አባባም እንዴ እስካሁን ነው አይደል አይነውጣ ናቸው። ስለዚህ ተመልሶ ይመጣል እና ለቲና እንደምናውቅ ሁሉንም ነገር እንዳይነግራት አስጠንቅቀሽ ንገሪው ብላ ነበረ። ለዳኒ መቶ ነገርካት እንዴ ለቲና ስትለው እሱም አልነገርኳትም፣ ብነግረትማ ተቻኩላ ሁሉንም ነገር ነው የምታበላሸው። ስለዚህ እንደማያውቅ ሰው እኔም እያስመሰልኩኝ የምፈልገውን እስካገኝ ትንሽ እጠብቃለሁ፣ ግን ደግሞ እዚህ ቤት ብዙ ጊዜ የለኝም፣ ብዙ ሰዓት አልገልም፣ ከዚህ በኋላ አይዞሽ ትገላገይናለች ሲል ተደምጧል። ቲና ምን ብላለች ለአባባ? ትንሽ ጊዜ ነው እንጂ ትገላገሉኛላችሁ ብላለች። እሰይ እሱማ ጥሩ ነው ብለዋል አባባ። ግን ደግሞ ቲና ያሰበችው ያቀደችው በጣም ከበድ ያለ በጣም መረር ያለ ነገር ነው ማለት ነው። ከካሌብ ጋር እንግዲህ እራት ሊበሉ ወጥተው ነበረ። ወጥተው እራታቸውን በልተው ተዝናንተው ሲመጡ ወይን መጠጣት እፈልጋለሁ ቤት ውስጥ ብላ መድኃኒት ገዝታ ትመጣለች ማለት ነው። መድኃኒቱን ገዝታ እንግዲህ መድኃኒቱ ላይ መጠጥ ጨምራበታለች። ካሌብ ይጠጣዋል አይጠጣውም፣ እስኪ መጨረሻ ላይ አብረን የምናየው ነው የሚሆነው። ሴራዋ ግን እንደቀጠለ ነው። በቀጣይ ክፍል ካሌብ ምን ይሆናል፣ ምን ይደርስበታል የሚለውን ነገር ይዤላችሁ ወደ እናንተ መመጣ ነው የሚሆነው። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ፕሊስ ግን አበረታቱኝ ቤተሰቦችዬ፣ ይወዳችኋለሁ። ሼር ላይክ ማድረግ እንዳትረሱ ባይ